ጌታ ሆይ ጨርቅህን ይዤ እማጸናለሁ፣ ካቶ ወዴት ከቶ ሄዳለሁ። እኔስ ጌታ ሆይ ድካም ይዞኛል፣ ድምፄንም ላሰማህ አቅቶኛል። ወድቅ ያለሁኝ ጌታ ሆይ አንሳኝ፣ እባክህ ሕይወቴን ለውጥልኝ እያለ በድካም የዛለች ነፍስን በእግዚአብሔር እርዳታ ትበረታ ዘንድ የሚማጸነው፣ እንደዚሁም ከትንሽነቴ ሰልፍ ይበዛብኛል፣ እንቅፋቱ በዝቶ ያቆሳስለኛል፣ ጌታ ሆይ ትከሻዬን አስፋልኝ እያለ ከሕይወቱ በተቀዱ መዝሙሮች ያጽናናን። በዚህም ሳያበቃ ይልቅስ ሳይጨልም መዝጊያው ሳይቆለፍ የሰው ልጅ ይመለስ እያለ የመዳን ቀን አሁንና አሁን መሆኑን በዝማሬው ያስጠነቀቀን፣ እንደዚሁም ሌሎች ተሰምተው የማይጠግቡ ኢየሱስን የሚያስናፍቁ የዝማሬ ሰንዱቆችን ያደረሰን፣ በኢትዮጵያ የወንጌል አማኞች የዝማሬ ታሪክ ውስጥ የመጀመሪያውን የዝማሬ ካሴት ስላሳተመ አንድ ሰው ዛሬ በስፋት እናወራለን። ያ ሰው ደግሞ ዘማሪ ዶክተር ደረጀ ከበደ ነው። በዛሬው ልዩ ፕሮግራማችን ዘማሪ ዶክተር ደረጀ ከበደ በጌታ ቤት ስለከፈለው ዋጋ፣ አሁን ስላለበት ሁኔታና የቤተሰቡን ያልተሰማ ታሪክ ጨምረን እንደዚሁም አስገራሚ እውነትና ሚስጥሮችን ይዘናል። ታደምጣላችሁ። እናንተም ቪዲዮን ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያለን በቀጥታ ወደዚህ አስገራሚ ታሪክ እንሻገር። መልካም ቆይታ ይሆንላችሁ። ዘማሪ ዶክተር ደረጀ ከበደ በወንጌል አማኞች ታሪክ የመጀመሪያውን የመዝሙር ካሴት ለመቅረጽ ሲል ብቻ እስር ቤት የተወረወረ፣ መዝሙሮችን ትተህ የፖለቲካ ዘፈኖችን ዝፈን ተብሎ ሲጠየቅ ለጌታዬ በዘመርኩበት አንደበት ለዓለም ስዘፍን አልገኝም በማለት ጽናቱን ያሳየው ዘማሪ ዶክተር ደረጀ ከበደ ይህ አስገራሚ ታሪኩ ግን የሚጀምረው ወደ ኋላ 68 ዓመታትን ተጉዘን በ1950 ዓ.ም በአዲስ አበባ ውስጥ ነው። ደረጀ ከበደ የህይወትን መራር ገጽታ ማየትና መጋፈጥ የጀመረው ገና በልጅነቱ ነበር። ሁለቱንም ወላጆቹን በሞት በማጣቱ ህይወቱ ከቤተሰብ ፍቅር ይልቅ በብዙ ችግርና ስደት የተሞላ ሆኖ አለፈ። ታዲያ በዚያ ጊዜ እናትና አባቱን በሞት በማጣቱ የተነሳ ከሁለት ወንድሞቹና ከአንዲት እህቱ ጋር ወደ ዘመዶቹ ቤት ሄደው ለማደግና ለመኖር ተገደዱ። ታዲያ ደረጀ ያኔ ገና በታዳጊነት እድሜው ነበር ቤተሰቡን ለመርዳት ከታላቅ ወንድሙ ሚሊዮን ከበደ ጋር ኃላፊነትን የተሸከሙት። ነገር ግን በ1967 ዓ.ም የደርግ አብዮት ሀገሪቱን ሲያስጨንቅ ደረጀ እንደ አባት የወደው የነበረው ወንድሙ ሚሊዮን ከበደን በአብዮቱ ወቅት በሞት አጣ። ይህ ክስተት የደረጀን ህይወት እስከ ወዲያኛው ለወጠው። የተስፋ መቁረጥ ስሜት በውስጡ ነገሰ። ወላጆቹን በሞት ማጣቱ ሳያንስ እንደ አባት የሚያየው ታላቅ ወንድሙን በሞት በመነጠቁ ሐዘኑ በረታ። ከባድ የብቸኝነት ጊዜያትን ለማሳለፍም ተገደደ። ዓለም የጨለመችበት፣ ሰማይ የተከደነበት የሚመስል ሰዓት ላይ ሳለ ግን አንድ ቀን በቦሌ ጎዳናዎች እያለፈ በዚህ አካባቢ በሚገኘው መሠረተ ክርስቶስ ቤተክርስቲያን ውስጥ የጽዮን ኳይር መዘምራን የዝማሬ ድምፅ በድንገት በጆሮ ገባ። ምንም ሳያመነታ ወደ ቤተክርስቲያኑ ገብቶ ተቀመጠ። በዚያን ቀን መዘምራኑ ያቀረቡት ዝማሬ የደረጀን ልብ ሰነጠቀው። ፊቱ በእንባ እየታጠበ በታላቅ የውስጥ ለውጥ ጌታን እንደ አዳኙ አድርጎ ተቀበለ። ያ ክስተት ጌታን የተቀበለበትና በዛው ደግሞ በውስጡ የነበረው የዝማሬው ጉዞ ጅምር ነበር። በወቅቱ የደረጀ ተሰጥኦ ተራና ቀላል አልነበረም። ስብከት ሲሰማ መድረክ ስር ተቀምጦ ስብከቱ እንደተጠናቀቀ በደቂቃዎች ውስጥ ከእግዚአብሔር ቃል የሰማውን መልእክት ወደ ዝማሬና ዜማ መቀየር የሚችልበት ልዩ ጸጋ ነበረው። ጊታር ለመማርም የፈጀበትም ጥቂት ወራት ብቻ ነበር። ጌታ የሰጠው የሙዚቃ ችሎታ እንደ እሳት በውስጡ ይነድ ነበር። በ1970ዎቹ መጀመሪያ ላይ ታሪካዊ ነገር ተከሰተ። በኢትዮጵያ ታሪክ የመጀመሪያ የሆነውን የዝማሬ ካሴት 16 ዝማሬዎችን አቀናይቶ የዝማሬ አልበምን አወጣ። ያኔ ካሴት ማሳተም እንግዳ ነገር ነበረ። ከዚህም በላይ ጊታርና ኪቦርድ የመሳሰሉ ዘመናዊ የሙዚቃ መሳሪያዎችን በቤተ ክርስቲያን ማስተዋወቁ እጅግ ከባድ የሆነ ተቃውሞን አመጣበት። በወቅቱ የነበሩ አንዳንድ ምዕመናን ይህ የዘፈን መሳሪያ ነው ብለው ፈረጁት። ነፃ የተሰጠውን የእግዚአብሔርን ስጦታ ለሽያጭ ማቅረብ ኃጢአት ነው የሚሉም ከባድ ወቀሳዎች ከበቡት። ነገር ግን ደረጀ አልተመለሰም። ከሐዋሳ እስከ ጅማ፣ ከሶዶ እስከ ደብረ ዘይት እየተዘዋወረ የክርስቶስን ወንጌል በመዝሙሩ አቀጣጠለ።
ታላቁ ፈተና ግን ገና ነበር። በ1973 ዓ.ም ደርግ አርቲስቶች የመንግስትን ፕሮፓጋንዳ በሙዚቃቸው ውስጥ አካቶ የሚል አዋጅ ሲያወጣ ደረጀ የሚወስነው ውሳኔ ህይወቱ ላይ ለውጥ አመጣ። ዝማሬዎቼ ከሰማይ የመጡ እንጂ ለፖለቲካ አይደሉም በማለት በጸና አቋሙ በመቀጠሉና የቀረበለትን ጥያቄ ባለመቀበሉ ለ6 ወራት ያክል በእስር ቤት ተሰቃየ። ከእስር ሲወጣም ግን ጫናው አልቆመም። አገልግሎቱን አቁም፣ ለመንግስት የሚሰራ ሙዚቃን ዝፈን ሲሉት የሰጠው መልስ ግን ለታሪክ የሚቀመጥ ነበር። ለጌታዬ ባዜምኩበት፣ ክብሩን በመሰከርኩበት አንደበት ለዓለም አልዘምርም ሲል በድፍረት ተናገረ። ይህ ጽናት ግን ህይወቱን አደጋ ላይ ጥሎት ወደ ኬንያ ከዛም ደግሞ ወደ አሜሪካ መሰደድ ግዴታው ነበር። በዛም በአሜሪካ በደረሰ ጊዜ ትምህርቱን ገፍቶበት የዶክትሬት ወይም ፒኤችዲ ማዕረግ ባለቤት ሆነ። በዚያም ሱስና አደንዛዥ እጽ ውስጥ ላሉ ሰዎች የምክር አገልግሎት በመስጠት ላይ ይገኛል። መጽሐፍትንም ጽፏል። ታዲያ ዘማሪ ዶክተር ደረጀ ከበደ የቤተሰቡን ታሪክ ስንመለከት ምንም እንኳን ከሁለቱ ሴት ልጆቹ አንዷን በሞት ቢነጠቅም ሁለተኛዋ ሴት ልጁ መዝሙረ ደረጀ ከበደ ግን በተለያዩ ስራዎች ላይ ተሰማርታ ውጤታማ መሆን ችላለች። ከቅርብ ጊዜ ወዲህ ግን ዘማሪ ዶክተር ደረጀ ከበደ በሚያነሳቸው ሀሳቦች ብዙ ዋጋን ከከፈለለት ወንጌል ጋር የተቃረኑ ሀሳቦችን ቢሰሙም ነገር ግን ብዙዎች አሁንም የዚህን በወንጌል አማኞች ታሪክ በዝማሬዎቹ የወንጌልን እውነት የመሰከረ የወንጌል አርበኛ ዳግም በቤተ ክርስቲያን መድረኮች ላይ ቆሞ ይዘምር ዘንድ ወንጌልን ይናገር ዘንድ ይናፍቃሉ፣ ደግሞ እየጸለዩለት ይገኛሉ። ዘማሪ ዶክተር ደረጀ ከበደ ባለበት ሙሉ ጤናና እድሜን እንመኛለን። በመድረክ ላይ እነዛን ውብ ዝማሬዎችን በድጋሜ እንሰማ ዘንድም እንናፍቃለን መልእክታችን ነው። ውድ የኢዮ ሚዲያ ቤተሰቦች በዛሬው ልዩ ፕሮግራማችን የተወዳጁ ዘማሪ ዶክተር ደረጀ ከበደን የህይወት ውጣ ውረድ እንደዚሁም በጌታ ቤት ስለከፈለው ዋጋና ስለ ቤተሰቡ ታሪክም አጠር ያለ ፕሮግራምን ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። ለዘማሪ ዶክተር ደረጀ ከበደም መልእክታችሁን በሀሳብ መስጫው ስር ልታስቀምጡልን ትችላላችሁ። በሚቀጥለውም ብትሰሟቸው ብታውቋቸው የእናንተን መንፈሳዊ ሕይወት ያንጻሉ ያልናቸው ፕሮግራሞች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እናንተም ቻናላችንን ሰብስክራይብ በማድረግ ከ43,000 በላይ ሰብስክራይበርስ እንድደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። ጌታ ይባርካችሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።